ቤዛዊት ማርያም የሚሉ ድንቁርና የጎደላቸው ካህናት ናቸው። ቤዛ የሆነው ለሰው ልጆች ሁሉ ሲል በመስቀል ላይ የተከነቸረው የተገደለው መስቀል ይዞ እስከሚከብደው 6666 ጊዜ በጠፍር አለንጋ የተገረፈው የሾህ አክሊል ያጠለቁለት ሐሞት ያጠጡት የዓለም ፈጣሪ ሆኖ ሳለ የውሃው ፈጣሪ ሆኖ ሳለ ውሃ ሲል የሚመር ነገር ሆምጣጤ ያጠጡት ያ ነው ቤዛችን። ቤዛ ኢየሱስም ቤዛ አልፋና ኦሜጋ ነው። ቤዛ በመስቀል ላይ ራሱን የሰቀለው ለሰው ልጆች ሲል ኤሎሄ ኤሎሄ ላማ ሰበቅታኒ የሚያረጉትን አያውቁምና ጌታ ሆይ ይቅር በላቸው ማለት እሱ አቅቶት እንዳይመስል ለሰው ልጆች ሁሉ ለዘላለም እኛ የበደሉንን ሁሉ ይቅር እንድንል ስል ለማስተማር እንጂ ኢየሱስ በማይክሮ ሰከንድ ዓለምን የሚያጠፋ አምላክ ነው ይላል መጽሐፍ ቅዱስ። ስለዚህ ቤዛ ማን ነው? ማርያም ነች። ቤዛ ማን ነው? ሚካኤል ነው። ቤዛ ማን ነው? ጊዮርጊስ ነው። ቤዛ ማን ነው? አቡዬ ምናምን የምትለው ነው። ቤዛ ማን ነው? ኢየሱስ አንችሎ ላይ ፊቱንማ ልብ ይገላል የሱ ግርማ ሚስካምበር ነው ጠረኑማ ማዛው ያውድ ሁሉን ስርፋ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ ወንድሞቼ እህቶቼ? አምላካችን አላህ እስልምናን እንድንከተል ስለመረጠን ከልባችን ልናመሰግነው ይገባል። ምክንያቱም እስልምናን እንድንከተል የመረጠን ስለወደደን ነውና። ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ኢነላሃ ዩዕጢ ዱንያ ሊመን ዩሂብ ወመን ላ ዩሂብ። አላህ ዱንያን ገንዘብን ለሚወዳቸውም ለማይወዳቸውም ሰዎች ይሰጣቸዋል። ወላ ዩዕጢ ልኢማን ኢላ ሊመን ዩሂብ። እምነትንና እንግዲህ ውድ ቤተሰቦች በእኔና በአያት ብዙዎቻችሁ ተወዛግባችኋል፣ ግራ ተጋብታችኋል። ብዙዎቻችሁ እየደወላችሁ ምንድነው የምንሰማው ብላችሁኛል። እውነቱ ግን እኔ ሀያት ሚስት ያለችም ከሀያት 2 ልጆች የሉኝም። ሀያት ማለት በጣም መወዳት በጣም ማዝንላት እህቴ ናት። እንደምታውቁት እህታችን ሀያት የምትኖረው ሳውዲ አረቢያ ነበረ። ሳውዲ አረቢያ እየኖረች ወገቧን ታማ ወደ ኢትዮጵያ ሄደች። ኢትዮጵያም ስትሄድ ደግሞ ቤቷ ፈረሰ። እንደገና አሁንም ድጋሚ ከህመሟ ሳድን ወደ ዱባይ ሄደች። ዱባይም ሄዳ አመልያት አደረገች። አመልያትም አድርጋ ለመስራት እየሞከረች ነው፣ ግን ህመሟ ሊያሰራት አልቻለም። በቃም ነው ወሪቱ መስራት ፈልጊያለሁ፣ ለይቱ ደግሞ አጀንዳ ያስፈልጋል አግዘኝ ስትለኝ አብሽሪ እህቴ ብዬ ነው ያን አጀንዳ የፈጠርነው። ግን ብዙዎቻችሁ ስለተወዛገባችሁ ይቅርታ መጠየቅ ፈልጋለሁ ሁላችሁ። ሙስሊሞች እዚህ ያላችሁ ቤት ስትመለሱ አባቶቻችሁን አጎታችሁን ጠይቁ። የኢትዮጵያ ብር ሰው ለሐጅና ዑምራ ሲሄድ ሳውዲ በኢትዮጵያ ብር እንደ ዶላር ይገዛ ይሸጥ ነበር። እንደ ዶላር የኢትዮጵያን ብር ብቻ ይዞ ቀይ ባህርን ተሻግሮ ሐጅ የሚሄዱ ሰዎች ዶላር የሚባል ጥያቄ ሳያነሱ ይገበያዩ ነበር። ጠይቁ አባቶቻችሁ። ይሄ ዛሬ አይቻልም። ስለዚህ ያኔ ይሻል ነበር ማለት ነው። እንዳታልፈው አንድ ደቂቃ ቆም ብለህ አዳምጠኝ። ማንኛውም ዲናዊ ነገር መልካም ነገር ቁርአን ወይም ደግሞ የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ቢነገርበት ወይም ደግሞ መልካም ወደ ዲን የሚገፋፋ ምክሮች የሚመከሩበት ማንኛውም ቪዲዮ ሲያልፍብህ ዝም ብለህ ስክሮል አርጋህ አትለፈው። ሞኛቱን ከቻልክ ቆም ብለህ በማዳመጥ አጅርም አግኝ፣ ለህይወትህም የሚጠቅም መልእክት ሊሆን ይችላልና አዳምጠው። ካልሆነ ግን እንደው ቸኩለህ እያለፍክ ከሆነም ስክሮል ዝም ብለህ አታድርገው። ላይክ አድርግ፣ ሼር አድርግ። ነብዩ ሰለላሁ ዐለይሂ ወሰለም ምን ይላሉ? አዳል ዐለል ኸይር ከፋዒሌ፣ መልካም ነገርን አመላካች የሆነ ሰው ልክ እንደ አድራጊው ነው። አስብ፣ አንድ ሰው ሐዲስ አዘጋጅቶ ቁርአን አዘጋጅቶ የሆነ መልካም ነገር አዘጋጅቶ ሰርቶ ለፍቶ ፖስት ያደርጋል። አንተ ላይክ ወይም ደግሞ ሼር በማድረግህ ብቻ ከሱ እኩል አጅር ምንም ሳይቀነስበት ታገኛለህ። ኦፍ ኮርስ ንያህ ያስፈልጋል። በአጭሩ እንዲህ አይነት ኸይር ነገር ላይ መሳተፍ የምትችልበት አጋጣሚ ስለሆነ እንዲህ አይነት ኸይር ቪዲዮዎች ሲያልፉ ዝም ብለህ ስክሮል አታርግ፣ ሼር አድርግ። ላይክ በማድረግ
የኸይር ነገር ተቋዳሹን ባጭሩ ቲክቶክ ውስጥ ቁጭ ብለህ አጅር የምትከሸክልበት አቋራጭ መንገድ ይሆንብሃል ማለት ነው። አንድ ዓሊም እንዲህ ይላሉ፣ የማዕሲያ ሰዎች የፈሳድ ሰዎች ኢዛ ሁም ጃሀሩ ቢሰይአት ፈጃሂር አንተ ቢልሐሰናት ይላሉ። በዚህ ጊዜ የመጥፎ ነገርን የሚያሰራጩ ሰዎች፣ መጥፎ ነገርን የሚያባዙ ሰዎች ያለውን ሜዳ የቲክቶክ ሜዳም ይሁን የሶሻል ሚዲያ አጠቃላይ ሜዳዎች እነሱ ካጨናነቁት አንተም ደግሞ በኸይር ነገር ሐሰናት በሆኑ ነገር አጨናንቅ። ላይክ ሼር በማድረግ አጨናንቀው ሜዳ ያካነቃህ ንቃ። እኛው ውስጥ የሚኖር አንገቱን ደፍቶ ባካችሁ ተዋታንሱ ሙስሊሙ አንድ ነው የሚሉ ሰዎች ናቸው ያስገደሉንም ከመስጊድኛ ያስወረሩን። ስለዚህ የሚለውን ስሙት። ይሄ የዑመር ንግግር አይደለም፣ የዋሃብያን ነው ያቀረብኩት። ምን አለ መሰላችሁ? አዩሃል ሙስሊሙን ላ የንፈዑ ኢስላሙኩም ኢላ ኢዛ አለምቱም ልሐርበ ሸዋአ አላ ሀዚህ ጡሩቅ ወቀቦይቱም አለይሃ ፈአኽረይቱሙሃ ሚን በይኒ ጁኑቢኩም ወሚን ቁሉቢኩም ወመጃሊሲኩም ወመጃሚዒኩም ወመሳጅዲኩም ወዘዋያኩም። ይሄ መሰማት የለበትም። ለምን ይጠሉናል ካላችሁ ከቀልባችሁ ውስጥ ማንቀራችሁ ትፏቸው ብሏል። ከመስጊዳችሁ ማስወጧቸው፣ ከዛውያው ሚንጡ ሐሪቡሃ ተዋጓቸው ቀብለ አንቱ ሐሪቡል የሁድ ፈኢነሃ ሩሁል የሁዲ ወልመጁስ አለ። ያው የመጁሳው የይሁዳው ይቀጥላል። መጀመሪያ ግን ማን ነው ተዋጉ? ነቀይ እንትና ይባል አይሰማም እንዴ? ወደዛ ተነስተሽ ልሻውሪ። ምን አገባሽ? ኧረ ገደል ግቢ። እዛ ተነስተሽ ጃውሪ። ደም ነገርሽ ታላለኝ እንዴ? እንደምን ነው ቤት መሄድ ቻለ ተከራይታልሽ ማለት አንቺን ብር ከፍለሽ ነው ብር ከፍዬ ነው ሀቢብቲ ተነሽ እነዛ ልሻውሪ ወይ ዋተሻውሪ አመንሽ ደረሰ ስለራስሽ እንኳን ታሪ ማንቺ አይደብርሽም እንደ ቁጭ ማለት ሳላሽ ደግሞ ስለሰው መስራች ስንት ደላላ ደውል ምን አገባሽ? ሲጀመር እስከ መፈጠርሽ ማላውቅሽ ምን አልደወል እኮ እንደዛ እኮ ስንት ደውለሽ የምትይው አንቺ ምን አገባሽ? የውሃ ስልክ ይመስል 24 ሰዓት ምር እያለ ስልኳ ደግሞ ታወራለች እንዳንቺ አፋለሽ ተነሽ እነዛ ልሻውሪ ኧረ ይቻንቺ አረቦች አናብሩ እዛ ልሻውሪ በዚህ ወርሽ ሲጀምር እንዴት ነው አንቺ ሰላም መታገኝ እዛ ተነሽ ልሻውሪ አትምጪኝሽ ተነሽ ጁልዝ ተነሽ ምን አንቺ ብቻዬን ከፍዬ ነው የምቀመጠው አትምጪኝሽ ምን አገባሽ ኧረ ገደል ግቢ ምን ትመስላለሽ እደውልልሻለሁ ልመታኝ ነው መሰለኝ ታገኙ እንደዚህ እያወራሽ 4 ሰዓት ጻይም Free Palestine. People are suffering. As a leader, you need to understand. You need to feel for the people. War is not the solution. We are in 2025. We need to be mature enough. God bless you. አንጎራጉራለው የማታ ያ ረሱላህ የናፈቁኝ ለታ ትዝታ ያቱኖት ናፍቆት ያዘኝ ፊዳከ አቢ ወኡሚ ያ ረሱላህ ፊዳከ ሩሂ يا نبي الله يا حبيب الله فداك أبي وأمي يا رسول الله